ጤና ይስጥልኝ ተመልካቾቻችን የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። አሁን አርዕስተ ዜና። የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትን ከመከላከል ባሻገር በፍራፍሬ ልማት ላይ ተጨባጭ ለውጥ ማምጣቱን የክልል ርዕሳነ መስተዳድሮች ገለጹ። ሰባተኛውን ዙር ከተማ አቀፍ አረንጓዴ አሻራ መርሃ ግብር ከንቲባ አዳነች አቤቤ በአዲስ አበባ በይፋ አስጀምረዋል። ሰላም እንሻለን፣ ክልላችንን የሰላምና የልማት ተጠቃሚ ለማድረግ ለሰላም ዘብ እንቆማለን፣ ጽንፈኝነትን እናወግዛለን የሚሉ መልእክቶች የተላለፉበት ህዝባዊ የድጋፍ ሰልፍ በባህር ዳር ከተማ ተካሄደ። በባህር ዳር ከተማ ሰላሟን አስጠብቃ የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች ላይ ትገኛለች ሲል የመንግስት ኮሙኒኬሽን አገልግሎት ገለጸ። ኢራን የኒውክሌር ቦምብ መስሪያ ዩራኒየም ማበልጸግ ልትጀምር ትችላለች ተባለ። ከዜናው ጋር በላይ በቀለ ነኝ። አብራችሁን ቆዩ። የራይስሊ ልጆች የዛሬ አበባዎች የነገ ፍሬዎች ደህና ናችሁ ልጆች? ደህና ናችሁ ልጆች? ኑር የሚለው ነገር በጣም ደስ ይለኛል። እኩያ ማክበር ግን ትህትና ነው። 700-800 ዓመት የቻይና ሳንቲም ሚስጥሩን ይንገሩን እንጂ ቀላል ሰው አይደለሁም። እኔ ሴት በመሆኔ የሚያጠቃኝ ሰው የለም። ምንድነው ለመጀመሪያ ጊዜ ሞከርሽው? የሾሆና መረቅ ጫካ ይጥበላሽ ሰው ይታዘበኛል። ሚስጥር ነው። የእሁድ ቤታችን ወርቅ የማውጣት ውድድር ያደርጋሉ። ይሄ ቆዳ ነው። ይሄ በሬው የሚለብሰው በጣም ቸኩያለሁ እስከበላው። አይ እኔ በቃ እንግዲህ በጣም ጥሩ ነው ላንቺ። እሁድ ቤት ተጀምሯል። እስከማውቀው ድረስ ያጠፋውት የለም። አንዴ ታስደስችኛለሽ፣ አንዴ ደግሞ ሲያዩት ያስጎመጃል። የፍሬ ዘለላ ያብቃል። ተዋጨክንብኝ ያለም በልዩነት እኔ ብታልፍ ደስ ይለኛል። I knew there would become one right away. መጀመሪያ አንቺን ሳገኝ ተደስቼ በደንብ እርግጥ አድርገሽ በደንብ ሻርፕ አድርገሽ በደንብ መስፈን ትችያለሽ። ረቢዱ መናካዱ ማንዱ ፈባረና ነጋ ነጋዱ መናት አሪፍ ነው። እኔ ተመችቶኛል። ግን ነካብኝ እንዴው ይህን ስሁን ፍሬ ማማ ዝናሽ አሉ ውስጥ ሚል ነገር አለ። ለኔ ማትገለጽ ለኔ ማትታየኝ ይሄም ፍራትሽን ይዘሽ ሁለተኛ መድረክ ላይ እንዳትወጪ። አያልሰው ፍቅሯ ገዳይ በድንገት ከአደባባይ ካምባው ላይ በጋሽ ጥላውን ስራ ውስጥ ራስን ነው ማየት ለኔ እኮ በዚህ ተመልካቾቻችን ኢቢሲ ወደ ይዘት በሚል ከጀመራቸው ፕሮግራሞች መካከል ባለፈው ሳምንት የጀመረው እሁድ ቤት ዛሬም ከ8 ሰዓት ጀምሮ በመዝናኛ ቻናል ይተላለፋል። እንዲሁም ኢትዮጵያን አይዶል አመሻሽ 12 ሰዓት ወደ እናንተ
ይደርሳል። እንድትከታተሉ እንጋብዛለን። የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትን ከመከላከል ባሻገር በፍራፍሬ ልማት ላይ ተጨባጭ ለውጥ ማምጣቱን የክልል ርዕሳነ መስተዳድሮች ገለጹ። ክልሎች ለዘንድሮ የአረንጓዴ አሻራ ስኬታማነት የተሻለ ዝግጅት ማድረጋቸውንም ነው ርዕሳነ መስተዳድሮቹ ያረጋገጡት። ለዝርዝሩ ዛሃራ መሐመድ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ የናይጄሪያው ምክትል ፕሬዝዳንት ካሺም ሼቲማን የክልል ርዕሳነ መስተዳድሮች የሁለቱ ከተማ አስተዳደር ከንቲባዎች እንዲሁም ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የክልል ርዕሳነ መስተዳድሮች እንዳሉት የአረንጓዴ አሻራ ዜጎች በተደመረ አቅም ኢትዮጵያን ለመለወጥ በጋራ የቆሙበት ሀገራዊ የልማት አጀንዳ መሆኑን አብራርተዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉ በየዓመቱ በሚሊዮን የሚቆጠሩ ዜጎች በመርሃ ግብሩ የነቃ ተሳትፎ እያደረጉ እንደሆነ ገልጸዋል። ቡአወኒ ቀበተማ ዱፈኒ በተጨባጭ ከተገኙ ውጤቶች አንዱና ዋናው ለጎርፍ ተጋልጠው የተጎዱ መሬቶች መልሰው እንዲያገግሙ ተደርጓል። በዚህ ረገድ ትልቅ ለውጥ ነው የመጣው። ሁለተኛው የአየር ሁኔታው እየተሻሻለ መጥቷል። ከዝናብም አንጻር ጥሩ ነው። ሶስተኛው አትክልትና ፍራፍሬ በስፋት ለምቶ ለውጭ ገበያ እስከ ማቅረብ ተደርሷል። ክልላችንም ብሎም ሀገር ከዚህ እየተጠቀሙ ነው። ከግብርና ስራ ጎን ለጎን ሁሉም ህዝብ ወጥቶ በችግኝ ተከላው መሳተፍ ይኖርበታል። ከዚህ አንጻር ትልቅ ውጤት እንጠብቃለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው በሀገር አቀፍ ደረጃ በአረንጓዴ አሻራ መርሃ ግብር በርካታ ህዝብን በማሳተፍ ለውጥ ማምጣት መቻሉን ተናግረዋል። መርሃ ግብሩም ዘርፈ ብዙ ፋይዳ እንዳለው ጠቅሰው በትግራይ ክልል ሐምሌ 20 ቀን 2017 ዓ.ም በይፋ እንደሚጀመር ጠቁመዋል። በስፋት በካምፔን መልክ ባንዴ በሚሊዮኖች በሚተከሉበት ወቅት ፋይዳው ትልቅ ነው የሚሆነው። የቀደም ብሎም የተጀመረ አሁንም እየተጠናከረ ይሄድ ያለ ነውና በትግራይ ሐምሌ 20 ነው ኦፊሻል የሚጀምረው። 70 ሚሊዮን ችግኞች ናቸው እስካሁን ድረስ ለተክል ዝግጁ የሆኑት። በአጠቃላይ ዝግጅቱ ካለው ሁኔታ አንጻር ሲታይ ቆንጆ ነው። የአረንጓዴ አሻራ መርሃ ግብር የተለያዩ የፍራፍሬ አይነቶች በሀገር አቀፍ ደረጃ ማስፋት ያስቻለ መሆኑን የተናገሩት ደግሞ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሀሰን ናቸው። አረንጓዴ አሻራ ከጀመርን በሀገራችን ትልቅ ዲፓርቸር እየተመዘገበ ነው ያለው። በቡና ምርትም ትልቅ ውጤት እየተገኘ ነው ያለው። ከዚህ በፊትም ያልተለመዱ ፍራፍሬዎች በሀገራችን ተተክሎ ለሀገራችን ፍጆታ ባለፈ ኤክስፖርት እየተደረገ ነው ያለው። ይሄ ትልቅ ስኬት ነው። ስለዚህ እንደ ሀገር በሁሉም ክልሎች ያለምንም አይነት ልዩነት እየተሰራ ያለ ስራ ነው ተደርጎ የሚወሰደው። እንደ ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው የሚገኝ ክልል ነው። ታላቁ ህዳሴ ግድብ የሚገነባበት ነው። በየአመቱ በሚሊዮኖች አሁን በዚህ አመት ከ75 ሚሊዮን ችግኝ በላይ ተዘጋጅተን እንተክላለን ማለት ነው። ሁሉም ክልሎች ለዘንድሮ የአረንጓዴ አሻራ ስኬታማነት የተሻለ ዝግጅት ማድረጋቸው ተገልጿል። መረጃው የኢትዮጵያ ዜና አገልግሎት ነው። በተያያዘ የሶማሌ፣ የአፋር፣ የጋምቤላና የሐረሪ ክልል ርዕሳነ መስተዳድሮች አረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ ለተጀመሩ ስራዎች መሰረት የጣለ መሆኑን ገልጸዋል። አረንጓዴ አሻራም የዜጎችን ገቢ በማሻሻል ረገድ ተጨባጭ ለውጥ እያመጣ የስራ ዕድል የመፍጠር ሚናም አለው ብለዋል ርዕሳነ መስተዳድሮቹ። ለዝርዝሩ አልጋነሽ ተካ። የአረንጓዴ አሻራ መርሃ ግብር ከዚህ ቀደም ለድርቅ ተጋላጭ የሆኑ አካባቢዎችን ወደ ምርታማነት እንዲለወጡ እድል የፈጠረ መሆኑን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ገልጸዋል። የክልሉ ነዋሪዎችም በመርሃ ግብሩ ላይ በንቃት እየተሳተፉ እንደሆነ ነው የገለጹት። ከዚህ አኳያ መርሃ ግብሩ በተደጋጋሚ በድርቅ ሲጎዳ ለነበረው የሶማሌ ክልል ልዩ ትርጉም እንዳለው አንስተው በዘንድሮ ዓመትም የተሻለ ለውጥ ለማምጣት ሰፊ ተሳትፎ እንደሚደረግ ተናግረዋል። በክልላችን ህዝቡ በዚህ ስራ ላይ በሰፊ እየተሳተፈበት ያለው ሁኔታ ነው ያለው። ይህንንም አጠናክረን እንቀጥላለን። ከማንኛውም የሀገራችን ክፍል በበለጠ ምናልባት በቆላማው አካባቢዎች የዚህ አይነት ፕሮግራም አስፈላጊነት ደግሞ ግልጽ ነው። ስለዚህ እነዚህ ነገሮችን ለማሻገር መትከል አለብን። ያንን ይዘን ነው እኛም ዘንድሮ ፕላን ያደረግነውና ትልቅ ለውጥ እናመጣለን የሚል እንቅስቃሴ እያደረግን ያለ ነው።
የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው በክልሉ ከዚህ ቀደም በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ተክሎች ህብረተሰቡን ተጠቃሚ ማድረግ መጀመራቸውን ጠቁመዋል። ይህም የዜጎችን ገቢ በማሻሻል ረገድ ተጨባጭ ለውጥ እያመጣ መሆኑን አንስተዋል። ጥሩ መነሳሳት አለ። ህዝቡ ለምዷል። ትናንት የተከላቸው ባለፈው የተከልናቸው ችግኞች በአሁኑ ሰዓት ወደ ምግብነት ተቀይሮ ገበያ ላይ ናቸው። ወደ ብር ተቀይሯል። ሙዝ የተከልናቸው ሙዞች በአሁኑ ሰዓት ገበያ ላይ ነው። ወደ ገቢ ተቀይሯል። ወደ ኑሮ እስከ መቀየር የሄዱበት ሁኔታዎች አሉና ስለዚህ አሁን ህዝቡ ለህዝቡ ነው እያስተማረ ያለው እና አስፋ ይሄ ችግኝ መትከል ከአሁን በኋላ ባህል ማለት ነው። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር አማካኝነት ከዚህ ቀደም በክልሉ የማይታወቁ አዳዲስ የፍራፍሬ አይነቶችን ማልማት መጀመሩን ያነሱት ደግሞ የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ናቸው። ይህም በምግብ ራስን ለመቻልና የህብረተሰቡን ገቢ ለመጨመር የተጀመሩ ጥረቶችን እያገዘ ስለመሆኑም ነው የተናገሩት። ፍሬያቸው ለኢኮኖሚ ጠቀሜታ የሚውሉ ዛፎችን ትኩረት ተደርጎ በመሰራቱ በአሁኑ ሰዓት በችግር ውስጥ ያሉ ማህበረሰቦች ያንን ወደ ገበያ ወስዶ ለራሳቸው ተጠቃሚ ሊሆኑ የሚችሉበት ሁኔታ እንዲፈጠር አድርጓል። በተለይ ደግሞ እነዚህ ዛፎች ፍሬያቸው በሚደርሱበት ጊዜ ለውጭ ገበያ በማቅረብ የሀገሪቷን ኢኮኖሚ የማሳደግ ስራ እየተሰራ ያለበት ሁኔታ እያየን ነው በሁሉም ክልሎች። ስለዚህ ይሄ ተጠናክሮ መቀጠል አለበት። ህብረተሰባችንም ይህንን አውቆ ወደ ተግባር በመግባቱ እንግዲህ በአሁኑ ሰዓት በሁሉም አካባቢዎች ፍሬዎች የማይታወቁባቸው የሚበሉ ፍሬዎች የማይታወቁባቸው አካባቢዎች ድረስ አመቱን ሙሉ በየዛፉ አይነት ፍሬዎች እየደረሱ ተጠቃሚ የሆኑ ያሉበት ሁኔታ አለ። የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪም የአረንጓዴ አሻራ መርሃ ግብር ከምግብ ሉዓላዊነት ጋር የተሳሰረ ሀገራዊ የልማት አጀንዳ መሆኑን ገልጸዋል። ህብረተሰቡ ያለ ልዩነት በጋራ እያደረገ ያለው ተሳትፎ ደግሞ መርሃ ግብሩ ውጤታማ እንዲሆን ትልቅ ሚና አበርክቷል ነው ያሉት። የአረንጓዴ አሻራ መርሃ ግብር እንግዲህ ከመትከልም ባሻገር የኢኮኖሚ ጠቀሜታ በከፍተኛ ሁኔታ እየታየን ያለው በተለይም ኤክስፖርት የሚደረጉ የተለያዩ የምግብ ነክ ምርቶች ላይ ከፍተኛ ለውጥ እያመጣን ያለው የምግብ ዋስትናን ከማረጋገጥም ከፍተኛ እገዛ እያደረገ ይገኛል እና አሁን የምንሰራው ስራ ከደንም ባለፈ ነው፣ ከአካባቢ ጥበቃም ባለፈ ነውና አጠቃላይ ሀገራችን የጀመረችውን የብልጽግና ጉዞ ለማሳካት በከፍተኛ ደረጃ እገዛ የሚያደርግ ስራ እንደሆነ እምነት አለን። በመትከል ማንሰራራት በሚል መሪ ሀሳብ በሚካሄደው በዘንድሮ የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኞች ይተከላሉ። ዘገባው የኢትዮጵያ ዜና አገልግሎት ነው። ሰባተኛውን ዙር ከተማ አቀፍ አረንጓዴ አሻራ መርሃ ግብር ከንቲባ አዳነች አቤቤ በአዲስ አበባ በይፋ አስጀምረዋል። እንደ አዲስ አበባ ከተማም ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተሰሩ ስራዎች በከተማዋ በስፋት እየተከናወኑ ካሉ የኮሪደር ልማትና የወንዝ ዳርቻዎች ልማት ጋር የተሳሰረ እንዲሆን ውጤታማ ስራዎች መከናወናቸው ተገልጧል። በዚህም አዲስ አበባን ለመኖር ምቹና ጽዱ እንድትሆን እድል መፍጠሩ ተነስቷል። በዚህ ጉዳይ ላይ ተጨማሪ አስተያየት ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመር ላይ ይገኛል። እድሉ እንደምን ዋልክ? በአጠቃላይ በዚያው በአዲስ አበባ የተጀመረው ሰባተኛው ዙር ከተማ አቀፍ አረንጓዴ አሻራ መርሃ ግብር ምን ይመስላል? የተነሱ ዋና ዋና ሀሳቦችስ ምንድን ናቸው? አመሰግናለሁ በላይ። እንግዲህ አንተም መግቢያ ላይ እንዳነሳው ሰባተኛ ዙር ከተማ አቀፍ የአረንጓዴ አሻራ መርሃ ግብር ዛሬ በአዲስ አበባ በከንቲባ አዳነች አቤቤ አስጀማሪነት ተጀምሯል ማለት ነው። በዚህ መርሃ ግብር ላይ እንግዲህ በርካታ ጥሪ የተደረገላቸው እንግዶች የከተማ አስተዳደሩን ካቢኔን ጨምሮ ወጣቶች፣ ህጻናት፣ እንደዚሁም አዛውንት፣ የሃይማኖት አባቶች ሁሉም የተገኙበት ትልቅ መርሃ ግብር ነው። በዚህ መርሃ ግብር ላይ እንግዲህ ያለፉትን 6 ዓመታትን ከንቲባ አዳነች አቤቤ በመድረኩ ላይ በስፋት አንስተዋል። ባለፉት 6 ዓመታት በርካታ ስራዎች በዚህ ዘርፍ እንደተሰሩና ለዚህም ደግሞ በርካቶች ምስጋና እንደሚገባቸው በዘር በሃይማኖት በተለያዩ ነገር ሳይለያዩ ይህንን የአረንጓዴ አሻራ መርሃ ግብርን በመስራትና በማከናወን ላደረጉት አስተዋጽኦ በሙሉ ምስጋናቸውን አቅርበዋል። እንግዲህ እንደ ሀገር ባለፉት 6 ዓመታት ወደ 40 ሚሊዮን የሚሆኑ ችግኞች መተከላቸውን እንደዚሁም በከንቲባዋ በመድረኩ ላይ አንስተዋል። እንደ አዲስ አበባ ደግሞ ወደ 88 ሚሊዮን
የሚጠጉ ችግኞች ተተክለዋል። ወደ ጽድቀት ሁኔታቸውን ደግሞ ስንመለከት በዚህ በ6 ዓመታት ወደ 85 በመቶ የሚሆኑ እነዚህ እጽዋቶች ደግሞ ጸድቀው እንክብካቤ ተደርጎላቸው አሁን የተለያዩ አገልግሎቶችን እየሰጡ መሆናቸውን ከንቲባ አዳነች አቤቤ በመድረኩ አንስተዋል ማለት ነው። ይህም ደግሞ የሆነው በመንከባከብ በመትከል ብቻ ሳይሆን በመንከባከብ በየጊዜያቱ በመንከባከብና በማየት እንደሆነና ይህንን ፍሬያማ ውጤት ደግሞ ማግኘታችን እጅግ አስደሳች ነው። እነዚህ ደግሞ የተገኙ ውጤቶች ለከተማይቱ ውበት፣ ጥላ፣ ምግብ፣ የቱሪስት መስህብ መሆን ችለዋልና ስለዚህ አሁንም ጠንክረን ተባብረን መስራት አለብን ብለዋል። እንግዲህ በዛሬው ዕለትም 7ኛው ዙር በዚህኛው ዓመት ተጀምሯል ማለት ነው። በዚህም ያነሱት እንግዲህ ባለፈው ከ2 ቀን በፊት ጠቅላይ ሚኒስትር አብይ አህመድ እንግዲህ ማስጀመራቸው ይታወቃል። ይህንን በመቀበልም እንግዲህ ሁሉም ኢትዮጵያዊ ይህንን በጎ ተግባር ትልቅ አሻራ ትልቅ ታሪክ ዓለም ላይ ማጻፍ የሚያስችለውን ተግባር ተቀብለው ሁሉም ኢትዮጵያዊ በሃይማኖት በዘር በተለያዩ ነገሮች ሳይለያዩ አንድ በመሆን ይህንን መርሃ ግብር ማከናወን እንዳለባቸውም አንስተዋል ማለት ነው። ለዚህም ደግሞ 616 ሄክታር መሬት ተዘጋጅተዋል። በዚህ ሄክታር መሬት ላይ የተለያዩ እጽዋቶች ይተከላሉ። ለምግብነት የሚሆኑ፣ ለጥላ የሚሆኑ፣ ለደን የሚሆኑ በተለያዩ ዘርፈ ብዙ ጠቀሜታን የሚሰጡ ዛፎች በዚህ ስፍራ ይተከላሉ። ስለዚህም በርካቶች ተገኝተው በደስታ ዛሬ እንግዲህ በስፍራው ተገኝተው ሲተክሉ አይተናል። የሃይማኖት አባቶች ተገኝተዋል፣ ወጣቶች ተገኝተዋል፣ ህጻናትን ጨምሮ ተገኝተዋል። ህጻናቶች እንደውም ከወላጆቻቸው ጋር በመገኘት እነዚህ የአረንጓዴ አሻራ መርሃ ግብርን ሲያከናውኑም ተመልክተናል። ወደ 916 ሄክታር ላይ እንግዲህ በርካታ እጽዋቶች ይተከላሉ ተብሎም ይጠበቃል። እንግዲህ ዛሬ የተጀመረው ወደ እንጦጦ አካባቢ ነው። ከእንጦጦ ተራራ ጫፍ ጀምሮ እስከ ፒኮክ መዳረሻውን አድርጎ የሚደረግ መርሃ ግብር ነው ዛሬ የተደረገው። በዚህ ላይ እንግዲህ ሁሉም ባለድርሻ አካላት ተገኝተው አሻራቸውን አኑሯል። ህጻናቶች አሻራቸውን አኑሯል። ወጣቶችም እንደዚሁ፣ አርቲስቶችም እንደዚህ ተገኝተው ሁሉም አሻራቸውን አኑሯል ማለት ነው። በስተመጨረሻም ከንቲባው ያነሱት አንድ ሀሳብ አለ። መትከል ብቻ ግብ አይደለም። ከተከልም በኋላ መንከባከብ፣ ውሃ ማጠጣት፣ በየጊዜው በየሰዓቱ መመልከት ደግሞ አስፈላጊ መሆኑን በዚህ ስፍራ አንስተዋል። ስለዚህ እንዳይረሳ አደራ በማለት ነው ያነሱት በላይ ማለት ነው። በጥቅሉ የነበረው መርሃ ግብርና ተግባራት ይህንን ይመስላሉ። መልካም እድሉ፣ አመሰግናለሁ። ፍራፍሬ ላይ ባለፉት 2-3 ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። ጥራትን መሰረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀምጥም ማለት ነው። ለነጋችን ዛሬ ላይ ለትውልድ እንስራ ያለው ከምናጠፋው በርካታ ጊዜ ውስጥ ውስኑን ቀንሰን ኢትዮጵያን በማልበስ ነገን ዛሬ እንትክል ይላል። የአብሮነት ዋርካ የሁላችን ጣራ አረንጓዴ ምድር አረንጓዴ አሻራ። ሰላምን እንሻለን። ክልላችንን የሰላምና የልማት ተጠቃሚ ለማድረግ ለሰላም ዘብ እንቆማለን፣ ጽንፈኝነትን እንዋጋለን የሚሉ መልእክቶች የተላለፉበት ህዝባዊ የድጋፍ ሰልፍ በባህር ዳር ከተማ ተካሄደ። ሪፖርተራችን ተስፋሁን ደስታም የሰልፉን ተሳታፊዎች አነጋግሯል። የወጣነው ሰላምን ፍለጋ ነው። ሰላምን ፍለጋ ስንወጣ ማንኛውም ህብረተሰብ ሰላም ይሻል። በተለይ ሴቶች፣ ህጻናት፣ አረጋውያን አጠቃላይ የከተማችንን የአማራ ክልልን ሰላም ለማስጠበቅ ሁሉም ሰው ርብርብ ማድረግ አለበት። እንደሚታወቀው በአማራ ክልል በጣም ብዙ ጊዜያትን በጦርነት ያሳለፈበት ጊዜ አለና ይህ ጦርነት ደግሞ ከተለያዩ ችግሮች ውጭ ትምህርት ቤቶችን ከመዘጋት፣ ንብረት ከመውደም፣ ወንድሙን ከመግደል ባሻገር የተገኘ ትርፍ የለም። ዓላማችን ሰላም ነው። መንግስትም ሰላም ነው። ሁሉም ሰላም ነው የሚፈልገው። ማንም የትኛውም እንቅስቃሴ የሚያደርገው ትግል የሚያደርገው ለሰላም እንደመሆኑ መጠን እኛም በዛሬው ዕለት ያለንን ለሰላም አስፈላጊነትና ቁርጠኝነት ያው በምታየው መልክ አሳይተናል። አካላል ወንድሞቻችን እንግዲህ የሄዱበት መንገድ በተሳሳተ ሁኔታ ነው። እኔ አሁን እኛ እያንዳንዱ እህቱም ወንድሙንም እያንዳንዱ የሌለበት የለም እየመከረ በተቻለ ሁኔታ እንዲመልስ እንፈልጋለን። የሚታገል ልጅ ለአማራ የሚያስብ ልጅ ለእናቱ ለወንድሙ ማሰብ አለበት። ስለዚህ እነሱም በተለያየ መንገድ እንዲሆነው መቅረት የለባቸውምና መጥተው አብረን ሆነን ሀሳባቸውን ተቀብለን ሀሳባቸውን ደግፈን አብረን በጠረጴዛ ዙሪያ እኛ ነዋሪዎች እናቶች ተወያይተን ልጆቻችን ከዛ
ችግር እንዲወጡ እንፈልጋለን። መጥተው ወደ ልማት እንዲገቡ እንፈልጋለን። ጦርነት ምንም ሲሆን ወጣቱ ነው ብዙ ጊዜ እንትን እየተጠራ ያለው ለሰላም ለሁሉም ወጣቱ ትልቅ ኃላፊነትና ድርሻ ያለበት እንደመሆኑ መጠን ዛሬም ወጣቱ የራሱን ከኛ ጀምሮ የማስተባበር ስራዎች እያንዳንዱን ከቀበሌ ጀምሮ ከቀበሌ ከክፍለ ከተማ ጀምሮ እንደምታየው ወጣቱ ያለውን ቁርጠኝነት እያሳየ ይገኛል። በባህር ዳር ከተማ ማለትም ባህር ዳር ከተማ ሰላሟን አስጠብቃም የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች ላይ ናት ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ገለጹ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው ተስፋውን ጎበዛይን ጨምሮ የተቋሙ አባላት በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። ለዝርዝሩ ሳሙኤል ወርቃየው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይን ጨምሮ የአገልግሎቱ አባላት በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። በጉብኝቱ ወቅት ተስፋውን ጎበዛይ እንደገለጹት የኮሪደር ልማቱን ጨምሮ በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎች የማህበረሰቡን ተጠቃሚነት የሚያረጋግጡ ተፈጥሮ የተራትን ባህር ዳር ከተማን ውበቷን የሚያጎሉ ናቸው ብለዋል። ይህ መሆኑ ደግሞ የከተማዋን የቱሪስት መዳረሻነቷን የሚያሳድግ ስለመሆኑም ነው የገለጹት። በተለይ ባህር ዳር ላይ የጎበኘናቸው በርካታ ጉዳዮች አሉ። የመጀመሪያው ከጣና ጋር የተያያዘው የኮሪደር ልማት የሚመለከት ነው። ይህ ጣናን መግለጥ በሚል በተደጋጋሚ የሚገለጸው የጣናን ልዩ ገጽታና ልዩ ውበት ለከተማዋ በግልጽ በሚያሳይ መልኩ እና በእንቅስቃሴ ባሉ ሰዎችም ጣናን ሊተነፍሱበት በሚያስችል መልኩ የተሰራው የኮሪደር ልማት ነው። አጠቃላይ የባህር ዳር የተፈጥሮ ጸጋዋን አሁን በተሰሩ ስራዎች ደምረን ስናየው ለቱሪዝም እጅግ በጣም አመቺ የሆነች ማንም ሰው መጥቶ ዘና ብሎ አረፍ ብሎ ሊሄድባት የሚችል ንጹህ አየር ነፋሻ አየር ሊያገኝባት የሚችል ከተማ መሆኗን የሚያሳዩ ናቸው። ከዚሁ ባሻገርም ሌሎችም በከተማዋ እየተከናወኑ የሚገኙ የልማት ስራዎች የሚበረታቱ ናቸው ያሉት ሚኒስትር ዴኤታው በዚህም ከተማዋ ሰላሟን አስጠብቃ የልማት ስራዎች ላይ ናት ሲሉም ገልጸዋል። ሰላምን ማስፈን በመቻሉ ከተማዋ ይህንን የሰላም ትሩፋት የሆኑ የልማት ስራዎችን እየሰራች መሆኗን የሚያሳይ ነው። ከዚህ በመነሳት እንግዲህ እንደ መንግስት በተደጋጋሚ የሚባለው ሰላምን ለማጽናት የተሰራ ያለው ስራ ፍሬ እያፈራ ነው። የሰላም ዲቪደንድ ወይም የሰላም ትሩፋት የሆነው ደግሞ የልማት ስራዎችን በክልሉ እየተስፋፉ ነው ያሉት። ይሄንን ደግሞ ለመስራት በአንድ በኩል የሚያጋጥሙ የጸጥታ ችግሮችን ለማጥራት ከፍተኛ መስዋዕትነት የከፈሉ፣ በሌላ በኩል ደግሞ በልማትም ጎዳና ክልሉ ወደ ኋላ እንዳይቀር ከተማዋም ካሉት የመንግስት ኢኒሼቲቮች በተሻለ ሁኔታ ተራማጅ የሆኑ ስራዎችን መስራት እንድትችል ለማድረግ የክልሉ መንግስትና ህዝብ ከፍተኛ የሆነ መስዋዕትነት የጠየቀ ስራ ሰርቶ ጥሩ ውጤት እያመጣ እንደሆነ ማየት እንችላለን። የባህር ዳር ከተማ ምክትል ከንቲባ አስሜ ብርሌ በበኩላቸው በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ በኮሪደር ለማልማት ታቅዶ እየተሰራ ነው ብለዋል። በዚህ ረገድም የማህበረሰቡ ተሳትፎም ወሳኝ መሆኑን ነው የተናገሩት። ዘመኑ የዋጀው ስታንዳርዱን የጠበቀ ከተማ ከማድረግ አኳያ ኮሪደር ልማቱ ትልቅ ስራ የተሰራበት ነው። ወደፊትም ይህን ስታንዳርድ ይዘን እንቀጥላለን ማለት በጥቅሉ 22.5 ኪሎ ሜትር ኮሪደር ልማት የመገንባት እቅድ ነው ከተማ አስተዳደሩ ያለው። ስትራክቸር ማነው አርኪቴክቸራል ዲዛይኑን አጠናቆ በዚህ ደረጃ ነው የሚቀጥለው። ስለዚህ የመጀመሪያው ፌዝ ሁለተኛው ፌዝ እያለ እንግዲህ አቅምን መሰረት አድርጎ 22.5 ኪሎ ሜትር እስከሚጠናቀቅ ድረስ የከተማ አስተዳደሩ የኮሪደር ልማት ግንባታ ይቀጥላል ማለት ነውና የከተማው ማህበረሰብ አሁን እያደረገው ያለ አስተዋጽኦ አለ። በጥሬ ገንዘብ ማገዝ፣ በማቴሪያል ማገዝ፣ አሁን ባንክ አካውንቶች ተከፍተው የኮሪደር ልማት ገቢ እየተሰበሰበ ነው ያለው። ይሄ ኮሪደር ልማት ገቢ በምንፈልገው ልክ አቅማችን እየጨመረ ከሄደ ከከተማው ደግሞ ካለው በጀት ጋር እየተጣጣመ በአጭር ጊዜ ይህን ኮሪደር ልማት ሁሉም አካባቢዎች ላይ ከፍቶ ልክ አሁን እንደተገነባው አሁን እንደተሰራው የመጀመሪያው ፌዝ ሁሉም አካባቢዎች ላይ 22.5ን ማጠናቀቅ ይቻላል ማለት ነው። በስካውኑ ሂደትም 3 ኪሎ ሜትር የሚሸፍነው የመጀመሪያው ምዕራፍ የኮሪደር ልማትም ተጠናቆ ሁለተኛው ምዕራፍ የኮሪደር ልማት እየተከናወነ እንደሚገኝም ተገልጿል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ አገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኑ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉዳይ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ።
ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ራይስሊ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? ኑር የሚለው ነገር በጣም ደስ ይለኛል። እኩያ ማክበር ግን ትህትና ነው። 700-800 ዓመት የቻይና ሳንቲም ሚስጥሩን ይንገሩን እንጂ ቀላል ሰው አይደለሁም። እኔ ሴት በመሆኔ የሚያጠቃኝ ሰው የለም። ምንድነው ለመጀመሪያ ጊዜ ሞከርሽው? የሾሆና መረቅ የጫካ ይጥበላሽ ሰው ይታዘበኛል። ሚስጥር ነው። የእሁድ ቤታችን ወርቅ የማውጣት ውድድር ያደርጋሉ። ይሄ ቆዳ ነው። ይሄ በሬው የሚለብሰው በጣም ቸኩያለሁ እስከ በላው። አይ እኔ በቃ እንዴ በጣም ጥሩ ነው ላንቺ። እሁድ ቤት ተጀምሯል። እስከማውቀው ድረስ ያጠፋውት የለም። አንዴ ታስደስችኛለሽ፣ አንዴ ደግሞ ሲያዩት ያስጎመጃል። የፍሬ ዘለላ ያብቃል። ተዋጨክንብኝ ያለም በልዩነት እኔ ብታልፍ ደስ ይለኛል። I knew there would become one right away. መጀመሪያ አንቺን ሳገኝ ተደስቼ በደንብ እርግጥ አድርገሽ በደንብ ሻርፕ አድርገሽ በደንብ መስፈን ትችያለሽ። ረቢዱ መናካዱ ማንዱ ፈባረና ነገ ነገ ነገዱ መናት አሪፍ ነው። እኔ ተመችቶኛል። ግን ምነካብኝ እንዲያው ይህን ስሙን ፍሬ ማማ ዝናሽ አሉ ውስጥ ሚል ነገር አለ። ለእኔ ማትገለጽ ለእኔ ማትታየኝ ይህም ፍርሃትሽን ይዘሽ ሁለተኛ መድረክ ላይ እንዳትወጪ። አያል ሰው ፍቅሯ ገዳይ በድንገት ከአደባባይ ካምባው ላይ በጋሽ ጥላሁን ስራ ውስጥ ራስን ነው ማየት ለእኔ እኮ በዚህ በሲዳማ ክልል በዘንድሮው የአረንጓዴ አሻራ መርሃ ግብር ከ300 ሚሊዮን በላይ ችግኞች እንደሚተከሉ ተገለጠ። በክልሉ ዘርፈ ብዙ ጠቀሜታ ላላቸው ችግኞች ትኩረት መሰጠቱም ተመልክቷል። አስረሳው ወጋሼ ዝርዝሩ ልኮልናል። በሲዳማ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር በክልሉ የተለያዩ አካባቢዎች በሚገኙ በ402 ችግኝ ጣቢያዎች የችግኝ ዝግጅት ሲደረግ ቆይቷል። ኢቲቪ ቅኝት ባደረገበት የሐዋሳ ከተማ ገራሪ ቀታ ዋመራ ችግኝ ጣቢያም የተለያየ ዝርያ ያላቸው ችግኞች ለተከላ ተዘጋጅተዋል። የችግኝ ጣቢያው ኃላፊ አቶ ገዛኸኝ ሲርባሙም ይህን ይገልጻሉ። ሁለት አይነት ነው ፍራፍሬና ደን አለ። አኳቶ አለኝ፣ ፍራፍሬ ማንጎ አለኝ፣ ፓፓያ አለኝ። ደግሞ ደኑ ክትክታ አለ፣ ወይራ አለ፣ ቃርካለ 15 አይነት ነው ዝርያ አለ። 400 ሺህ ችግኝ አለኝ እዚህ 4 ወር በጥሩ ሁኔታ እየሰራኝ አሁን ተክላ ደርሷል። በሲዳማ ክልል በዚህ ዓመት ከ307 ሚሊዮን በላይ የተለያየ ዝርያ ያላቸው ችግኞች ለመትከል ሲሰራ መቆየቱንም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊው አቶ ፍቅረ ኢየሱስ አሸናፊ ተናግረዋል። በዘንድሮው በ2017 ዓም 307.7 ሚሊዮን ችግኞችን ለመትከል እቅድ ተይዞ
በአሁኑ ሰዓት ከ100% በላይ ቡናንም ጨምሮ የተለያዩ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅተዋል። ከነዚህ ውስጥ 60% የሚሆነው ለመኖነት ለምግብነት አገልግሎትና እንዲሁም በአግሮፎረስትሪ ውስጥ የሚተከሉ ኢኮኖሚያዊ ጠቀሜታ ያላቸው የተለያዩ የደንና የአግሮፎረስትሪ ዝርያዎች ናቸው። ከዚያ ውጪ 40% የሚሆኑ የችግኝ አይነቶቻችን ለደን አገልግሎት የሚውሉ ናቸው። በክልሉ ለዘንድሮ የችግኝ ተከላ መርሃ ግብር ከ23000 ሄክታር በላይ መሬት የተዘጋጀ ሲሆን ከባለፈው የበልግ ወቅት ጀምሮ እስካሁን ከ50% በላይ የሚሆነው ተከላ ተከናውኗል ተብሏል። በአመቱ ውስጥ 23300 ሄክታር መሬት ካርታና እንደዛ ሼፕ ፋይል ተሰርቶላቸው ለተከላ ዝግጁ ተደርጓል። በአጠቃላይ እስካሁን ድረስ 50% ተከላችን ተከናውኗል። ምክንያቱም ክልሉ የሁለት የዝናብ ወቅት ተጠቃሚ ስለሆነ የበልግ ዝናብና የክረምት ዝናብ ተጠቃሚ ስለሆነ ተከላዎቻችን ከማዚያ ቀደም ብሎ ባለው ከመጋቢት ዝናብ ነው የጀመሩት። ቀሪውን 50% ደግሞ እስከ ሐምሌ 15 20 ድረስ ያለውን ተከላችንን እያጠናቀቅን የምንሄድበትን እቅድ ይዘን ነው እየተንቀሳቀስን ያለው። በሲዳማ ክልል በዘንድሮ የአንድ ጀንበር የችግኝ ተከላ መርሃ ግብር ከ8 ሚሊዮን በላይ ችግኞችን ለመትከል ዝግጅት መደረጉም ተመላክቷል። የጠቅላይ ሚኒስትሩ አሁን ደግሞ ጠቅላይ ሚኒስትሩ የተከሉትን ችግኝ ስለሚንከባከቡ አርሶ አደርን እንገራቸው። በ2015 ጠቅላይ ሚኒስትር አብይ አህመድ በጌዲዮ ዞን ወናጎ ወረዳም አረንጓዴ አሻራቸውን አኑረዋል። ችግኙ በማሳቸው የተተከለው አርሶ አደር ሲሳይ ታቦር የሀገር መሪ ታሪክ በኔ ማሳ ስለተጻፈ ሁሌ ደስ እያለኝ አሻራቸውን እንከባከባለሁ ብለዋል። ጠቅላይ ሚኒስትሩ አሻራቸውን ያኖሩበት ስፍራም ጠቅላይ ሚኒስትሩ አካባቢ እየተባለ መጠራት እንደጀመረም ተናግረዋል። ሚካኤል ገዙ አርሶ አደሩን አነጋግሯቸዋል። ከራስ አንደበት እንከታተል። ሲሳይ ታቦር እባላለሁ። የምኖረው እዚህ ቱማታ ጭረቻ ቀበሌ ገበሬ ማህበር ውስጥ ነው። በ2015 ዓመተ ምህረት ጠቅላይ ሚኒስትሩ እዚህ መጥተው ይሄን ነገር ይሄን ብቻ አይደለም እንሰት ተተክሏል፣ ቡና ተተክሏል። ይሄን እሳቸው የተከሉት አቮካዶ ነው። ይሄ እሳቸው በመትከላቸው አካባቢያችን ተነቃቅቷል በአሁኑ ደረጃ እና አንድ ጠቅላይ ሚኒስትር እዚህ በአካል ተገኝቶ ይሄን ማድረጉ ለኛ ትልቅ ሞራል ሰጥቶናል። ሀገራችን ከተወሰነ ጊዜ በፊት ድሮ እኛ ልጆች ሆነን ደናማ ነበር። ደን በቃ በጣም በብዛት ነበር። ያ ደን ሲራቆት መጥፎ ደረጃ ላይ ደርሶ ነበር። አሁን ይሄ አረንጓዴ አሻራ ከተጀመረ ወዲህ አካባቢው በጣም ለምቷል። ይሄ አካባቢ ብቻ አይደለም፣ ሁሉ ቦታ ጥሩ ነው ያለው እንቅስቃሴ። በየአመቱ የሚተከለው ዛፍ ቀላል ዛፍ አይደለም እና ጠቅላይ ሚኒስትሩ ደግሞ ወርደው በአካል እዚህ በመገኘታቸው እዚህ ቦታ ላይ ተደርጎም አይታወቅም በታሪክ ማንም መንግስት መጥቶ ወረዳችንን መጥቶ ጎብኝቶልን አያውቅም ነበር፣ አነሳሶንም አያውቅም ነበር በታሪክ እንደምንሰማው። ግን እሳቸው ወርደው ምን ብለው ይሄን በማድረጋቸው ትልቅ ምስጋና ማድረስ ፈልጋለሁ እና ጥሩ ነው አነሳሽነቱ። ይሄን እጽዋት ከብት ፍየል ይበላዋል፣ በግ ይበላዋል፣ ከብቶች ይበሉታል። ይሄን ሁሉ መከላከል ያስፈልጋል እና ፀሐይ ይኖራል። አሁን አካባቢያችሁ ሞቃት አካባቢ ነው። በሞቃት አካባቢ በሞቃቱ ወቅት በዛን ወቅት የግድ ውሃ ማጠጣት ያስፈልጋል፣ መኮትኮት ያስፈልጋል፣ መንከባከብ ያስፈልጋል። በእንደዚህ አይነት መልክ ነው የምንንከባከበው። ከአንድ ቦታ ተነስተን በተለይ ከቅርብ ከዲላ ወይም ከወናጎ ወይም ከይርጋ ጨፌ በምንነሳበት ሰዓት አቢሳይት አውርደኝ እንላለን። ያውቃል እዚህ ያወርደኛል እና ሁሉም እንደዛ ነው እየተሳፈረ። በ2015 ሰኔ 26 ነው እዚህ የመጡት። ከዛን ጊዜ ወዲህ ነው እንትን ያለው እና ማንም ሰው እዚህ ቆሞ ማውቅ ሰው መጥቶ አይቶ ሳይጎበኝ የሚያልፍ ሰው አልነበረም እስከ አንድ አመት ድረስ። አሁንም ቤተሰቦቻቸው ምናምናቸውን አስፈቅደው ብለው የሚጎበኙ ሰዎች አሉ። ወደ ውጭ ዜና እናልፋለን።
ኢራን በወራት ውስጥ የኒኩሌር ቦምብ መስሪያ ዩራኒየም ማበልጸግ ልትጀምር እንደምትችል ተነገረ። ባለፈው ሳምንት አሜሪካም በኢራን የዩራኒየም ማበልጸጊያ ጣቢያዎች ላይ የፈጸመችው ጥቃት ሁሉንም ማውደም አለመቻሉን ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ አስታውቋል። ለዝርዝሩ ሰይፉ ገብረ ጻድቅ። ሰኔ 6 2017 ሲነጋጋ ነበር እስራኤል የኢራንን የኒኩሌርና ወታደራዊ ይዞታዎችን ኢላማ ያደረገ ጥቃት የከፈተችው። ዘመቻውን ያካሄደችውም ለደህንነቴና ለህልውናዬ ስጋት ነው በምትለው ለኒኩሌር ስሪት በሚውለው ዩራኒየም ላይ ነበር። የእስራኤል ጥቃት እንደተጠበቀው ውጤታማ ባለመሆኑ ነው አሜሪካ መጠነ ሰፊ ያለችውን ድብደባ በኢራን 3 የኒኩሌር ጣቢያዎች ፎርዶ፣ ናታንዝ እና ኢስፋሃን ላይ የፈጸመችው። አሜሪካ የአየር ጥቃቷ ውጤታማ እንደነበር በፕሬዝዳንቷ ዶናልድ ትራምፕ ጭምር ይፋ ብታደርገውም የመከላከያ ሚኒስቴር ፔንታጎን የደህንነት መረጃዎች ግን ዩራኒየሙ ሙሉ በሙሉ አለመውደሙንና የቴህራንን የኒኩሌር መርሃ ግብር ለወራት ብቻ ወደ ኋላ የሚጎትት መሆኑን የሚያመላክት ነበር። የኢራኑ ጠቅላይ መሪ ሰሞኑን በቴሌቪዥን መስኮት ብቅ ብለው ጠላቶቻቸውን መመከታቸውን አስታውቁ። ብዙ የተባለለት አሜሪካና እስራኤል በኢራን ላይ የዘመቱበት ጥቃት የሚፈለገው ውጤት ሳይመጣ ነው ለጊዜው ይሁን ለዘለቄታው ባይለይለትም ሀገራቱ የተኩስ አቁም ላይ የደረሱት። እስራኤል ለኢራኑ ዘመቻዋ ምክንያት ያደረገችው የቴህራን የኒኩሌር መርሃ ግብር የማውደሙ ሥራ ስኬታማ ለመሆኑን አረጋጋጭ ነው። የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲስ ወራት ውስጥ ቴህራን የኒኩሌር ቦምብ ለመስራት የሚያስችለውን ዩራኒየም ማበልጸግ አቅም እንዳላት ይፋ አድርገዋል። አሜሪካ በኒኩሌር ጣቢያዎቹ ላይ የፈጸመችው ድብደባ ሙሉ በሙሉ ኢላማዎቹን አለማውደማቸውን መናገራቸው ፕሬዝዳንት ትራምፕና ሹሞቻቸው ሙሉ በሙሉ ወድመዋል ከሚለው አስተያየት የተቃረነ ሆኗል። ትራምፕ ሙሉ በሙሉ ጣቢያዎችን ደምሰናል እንዳሉት ሳይሆን ፔንታጎን የደህንነት መረጃዎች ግን ለወራት መዘግየት ነው ድብደባ ያመጣ የሚለው ሐሳብ ከዓለም አቀፉ አቶሚክ ተቆጣጣሪ ኤጀንሲ ጋር ተመሳሳይ የሚባል ነው። ወደ ኢራን የተሰማውም እንደ ዩናይትድ ስቴትሱ እርስ በርሱ የሚቃረን ነው። ጠቅላይ መሪው አያቶላህ አሊ ሐሚኒ የእስራኤልና አሜሪካንን ጥቃት ዋጋ ቢስ ቢሉትም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ግን መጠነ ሰፊ ጉዳት መድረሱን አልሸሸጉም። በጋዜጣዊ መግለጫቸው በፈረንጆቹ 2015 ቴህራን በቬናው ስምምነት ከአሜሪካ፣ ሩሲያ፣ ቻይና፣ የአውሮፓ ህብረት፣ ጀርመን፣ ብሪታንያና ፈረንሳይ ጋር ዩራኒየም የማበልጸግ ተግባሯን ከ3.6 በመቶ በላይ እንዳታሳድግ የሚከለክል ነበር። ምንም እንኳን በትራምፕ የመጀመሪያ የሥልጣን ዘመን ዩናይትድ ስቴትስ ከስምምነቱ ራሷን ማግለሏን ተከትሎ ስምምነቱ ቢከሽፍም ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ አሁንም ቢሆን ከቴህራን ጋር መደራደር ይቻላል የሚል ተስፋ እንዳለው ኤኤፍፒ ዘግቧል።